ለካስ ቆየት ሲሉ ሁሉም ይለመዳል። አዲስ ቤት ሰርቼ ስቆም አደረና እኔም ካንተ አይቼ መከፋቴን ለመድኩት፣ ኑሮዬን ለመድኩት፣ አዲስ ጎጄን ቀለስኩኝ አለ ያገሬ ሰው። ፈራንሲ ተረት ማለት ነው ጋይስ። ዛሬ ቀብራራው ምን ሊያረግ ነው? ዝም በበሉ እያለ ነው። ምን ሊያረግ ነው? ጣቷ ላይ ቀለበት አይታይም። እንግዲህ ምን አይነት ቀለበት ሊደረግላት ነው? የልብ ነው የሚደረገው ጋይስ። ለማንኛውም በቀደም ላይቭ ላይ ሃይሚ ጸጉሯን ሳትሰራ መጣች ላላችሁ ሰዎች ዛሬ ወተት ጠጡ። ጭራሽ በእንደዚህ አይነት አለባበስም በራሷ ጸጉር ከቻለች ምን ትሆኑ? ምን ይጠበስ? አሬ ወንድሜ ሚስት ይመችሽ፣ ይመችሽ ያራዳ ልጅ። ጭራሽ ደግሞ በጸጉሯ በራሷ ጸጉር በራሷ ገንዘብ አልበዛም እንዴ ጋይስ? እንዴ ለማንኛውም ዛሬ ማለት ነው ብሩክና ሃይሚ መተዋል። የመጡበት ሚስጥር ምን እንደሆነ ሊገባኝ አልቻለም። የገባችሁ ካላችሁ ኮመንት ስር ንገሩኝ። ምንድነው የቤት ሽልማት ደረሰ እንዴ ብሩክ? ሰላም ጤና ይስጥልን የኛ ውድ ቤተሰቦች የጨረቃ ፋሚሊዎች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ ቀብራራው ፋፍሽ ብሎ ከሚስቱ ጋር መጥቷል። ይህ ሀበሻ ቀሚስ እንግዲህ ቡታጅራ ላይ እየተሰራላቸው ሀበሻ ቀሚስ ነበር፣ ግን ደግሞ በድጋሚ ስጦታም ተሰጥተው ሊሆን ይችላል። በጣም የሚያምር ሞደው ልብስ ከለሩ ሙሽዬም አላት በዚህ አጋጣሚ። ነገር ግን ፕሮግራሙ ምን እንደሆነ ሊገለጽልኝ አልቻለም። ሃይሚ በመገረም በጣም እያየችው፣ ከዛ ደግሞ ደረቱ ቅፉ ስር ድፍት ብላ ያው እንደ ልማዷ ሃይሚዬ ደስታ ለቅሶ ትንሽ የምታለቅሳት ነገር አለችና ብሩኬ ደግሞ ጭምቅ አድርጎ ቅፍ አድርጎ ጸጥ በሉ ማንም ሰው እንዳይናገረኝ በኔ ቅምጥል በኔ ቅመም እያለ ነው። እንግዲህ ማንም ሰው እኔ ሊናገረኝ አይችልም፣ ግን ደግሞ ቅምጥሌን መናገራችሁም ልትወዷት ግን ትችላላችሁ፣ እህታችሁ ነች እያለ ማስጠንቀቂያ እየሰጣችሁ ነው ጋይስ። ጣቱ ማለት ነው ምልክቱ እንደዛ ነው። ግን የተፈጠረውን ነገር አላቅም። ኤኒዌይስ እንኳን ደህና መጣችሁ። ፏፍሽ ብላችሁ ከመጣችሁ በጣም ቆይታችኋል። ሁለታችሁም ቤታችሁን ዘግታችሁ ነበረ። አንድ ቀን ለሚፍታህ አንድ ቀን ለሐሰን። እንግዲህ ስትወደዱ ስትመረቁ የእናንተ ቤት እየዘጋችሁም ሰው ታበረታታላችሁ። አንዳንድ ሰው ደግሞ ልክ እንደ ብላኪ አይነት ደግሞ ሃይሚን ካላገኘዋት ልክ የሆነ አለ አይደለ ሰው ባሉ እያለ በዛ ልክ ካላገኘው ሸወርዳለሁ ፈለጣለሁ የሚልም አለ። ለጥቅም ሰው ለጥቅም እንደዛ ሲያስፈራራ በጣም ነው የሚያስጠላ። የፈለገ ነገር ስጦታ ብር ቢሰጥ አልሰጣቸውም እኮ ግን ቢሰጥም እንደዛ አይባልም ሲጀመር ማለት ነው። ምክንያቱም እነዚህ ልጆች የሄዱበት ቦታ ወርቅ ናቸው። ወርቅ ለምን መሰላችሁ? ሰው ቤት አንድ ቪዲዮ ሲሰሩ ቤተሰቦቻቸውንም ገንዘብም ነው የሚያስገኙት። ሰምታችኋል? የሆነ ሰው የሆነ ቤት ተጠሩ ማለት ሃይሚና ብሩኬ ወርቅ ጥለው እንደመጡ ነው የምትቆጥሩት። በአንድ ቪዲዮ በጣም ብዙ እይታ ሲኖር የብላኬን አይታችሁት ከሆነ እኔ ምቀኝነት አይደለም እዚህ ጋር የምናገረው፣ ግን ምን አይነት ሰው ቤት በሄዱ ጊዜ ምን ያክል ሰው እያበረታቱ እንደሆነ እንድታውቁት ነው። የነሱ አንድ ቪዲዮ ምን ያክል ገንዘብ እንደሚያስገኝ አስቡት። በቀደም ብሩኬ ለእንትና ልደት ያከበረው ከዛ ደግሞ የከፈተለት ከዛ በኋላ እሱ ብዙም እይታዎች አልነበሩትም። እነዛ ቪዲዮዎች ተጠረቃቅመው የዚህን ወር አይታችሁታል የብላኪን። እንደዛም ሆኖ ሃይሚን ለማግኘት እንዲህ ካላገኘኋት ምናምን ይደብራል። እንደዛ አይነት ነገር ማለት ጓደኝነታቸውን ለማቆሸሽ ፈልጌ አይደለም። አንዳንዴ የሆነ ቆም ብሎ ማሰብ ሰው እኮ ይጠራል። የሆነ በቃ ሻይ ቡና ብንል ምናምን ይባላል። በግድ እንደዛ የጉልበታዊ ነገር ይደብራል። በእርግጥ እንደ ጨዋታ ነው የተጀመረው፣ ግን እንደ ጨዋታ ቢሆንም ሙዝዝ ማለት አስፈላጊ አይደለም። ግን ሃይሚ ልክ ስለነገረችው ደስ ብሎኛል ብላኪ ማለት ነው። ስለዚህ አንዳንድ ዋጋ ያልከፈላችሁ ሰዎች በሃይሚና በብሩኬ እዚህ ነው እዛ ነው እያላችሁ ያኔ የነሱንም ህይወት ስራቸውን አታስተጓጉሉ። ሰምታችኋል ማለት አሁን ሐሰን ችግር የለውም፣ ሐሰን ጋር ሚፍታ ጋር ችግር የለውም። ምክንያቱም እጅና ጓንት ናቸው። አብረው ቢለወጡም አብረው ቢቀየሩም የሐሰን ችግር የብሩክ ችግር ነው፣ የብሩኬ ችግር ለሐሰን ችግር ነው፣ የሚፍታህ ችግር ለሐሰን ችግር ነው፣ የሐሰን ችግር ለሚፍታህ ችግር ነው። ለውጡም እንደዛው ለሃይሚም እንደዛው ስለሆነ ችግር የለውም። እነሱ እርስ በራሳቸው ቢደጋገፉ። ሌሎቻችሁ ግን ልትደገፉ ስትፈልጉ ቢያንስ አንድ ጊዜ ከተደረገላችሁ ከዛ በኋላ ያለውን ራሳችሁ በቃ ራሳችሁ ለመለወጥ ሁሌ እሷን ሳላገኘኋት ሁሌ እሷን ሃይሚና ብሩኬ ደግሞ አንድ እንደሆኑ ሃይሚ ተናግራለች። ብሩኬን ካገኘ እኔ እንዳገኘ ቁጠረኝ፣ እኔን ካገኘ ብሩኬ እንዳገኛችሁ ቁጠሩት። ምክንያቱም አሁን ለምሳሌ ብሩክና በእርግጥ የሁለቱ ፍቅር ያለባችሁ ሰዎች ሁለቱን ማግኘት ትፈልጋላችሁ። ነገር ግን ደግሞ እንደዚህ በቢዝነስ ዙሪያ
አንድ ሰው መጥቶ ለእናንተ ቪዲዮ ሰርቶ ካበረታታችሁ ከበቂ በላይ ነው። ሁለተኛ ሀይሚን ላግኝሽ እንዴ! እነሱም እኮ እዚህ ጋር የራሳቸው ህይወት አለ፣ የራሳቸው ኑሮ አለ። እና ብዙ ጊዜ እንደውም ሀይሚና ብሩኬን በጣም ነው የማደንቃቸው። ቪዲዮአቸውን የነሱን እየተው ሌላ ቤት ብዙ ሰው ያበረታታሉ፣ ግን እግዚአብሔር ጥሩም አይጠራቸውም። ባወጡት ልክ ይመጣላቸዋል። ደስ የሚለው ነገር በዛ ላይ እንደምታዩት ነው ሶሻል ሚዲያው ላይ በአካልም በቃ በብዙ ነገር እናንተ ስትመጡ እኛ አለናችሁ ይላሉ። እንዲሁም ደግሞ ችግር ሲደርስብንም ደራሾቻችን እንደሆኑ አስመስክረዋል። በላይ እንዳያችሁት ማለት ነው። ባላቸው አቅም ባለ በሌላቸው በእነሱ እድሜ ማለት ከዚህ በፊት ብዙ ዩቲዩበሮች አሉ በእንደዚህ አይነት ልክ የሆነ የለም። ይሄ ሌላ ሰው ጋር ደርሰው ይረዳሉ ይደግፋሉ ከሚባሉት ሳይሆን ከነዚህ በቃ ከነሱ ከቡታጅራዎች ብዙ ልጆች አሉ አይደል እንዴ? ሁሉም የራሱ የሆነ አስተዋጽኦ ይኖረዋል። ግን እንደነ ብሩኬ ደግሞ ፋሚሊዎቻቸውንም የሚያከብር በቃ እኔ አላቅም፣ የነሱ ፍቅር የተለየ ነውና ዛሬ የሽልማቱን ቤት ቢሆን ደስ ይለኛል። አይ እውነትም ስቀላችሁ ነው። አላቅም ቀለበት ይሁን ምን ይሁን እኔ ሽልማቱ አልገባኝም። ስጦታም ሊሆን ይችላል ወይ ደግሞ ብሩኬ እንግዲህ ሀይሚዬ ያው ፕራንክ አድርገዋለ በቀደም ታማ ስለሆነ ምንም ያለው ነገር የለም። አሁን ደግሞ ቀለበት ላደርግልሽ ነው ብሎ ፕራንክ አድርጓት ቢሆንስ? እንደዛ ተሰማኝ። ለምን ጣቷ ላይ ስለሌለ፣ ጣቷ ላይ ቢኖር ኖሮ ጣቷን ታሳይ ነበረ። ግን ጣቷ ላይ እንደምታዩት የቀኝ እጇ ሰዓት ያደረገችበት ላይ ነው አይደል ቀለበት የሚደረገው። ስለዚህ የለም እና ምናልባት እንደዛ ብሎ ፕራንክ አድርጓት ከሆነ ለምን እሷ ልጅ መውለድ አልችልም ብላ ያለችው በደንብ ነው ውስጡን የነካው። ስለዚህ በምንድነው እሷን ፕራንክ ማረገው ብሎ ምናልባት ይሄ አሁን አይጎዳትም። ቀለበት ላርግልሽ ነው ብሎ ከዛ በኋላ ፕራንክ ቢላት ኖርማል ነው፣ ምንም ችግር የለውም። ምናልባት ይሄን መበቀል ፈልጓል ብዬ ነው ያሰብኩት፣ ሐሳቤ ነው ግን እና ከዛ በኋላ ደግሞ ተሰምቶት እጇን የሳማት ይመስለኛል። አረግልሻለሁ አንድ ቀን ነገር ይመስለኛል። ለማንኛውም የኛ ወድ ቤተሰቦች የምናየው ይሆናል። ነገር ግን ሀይሚዬ ጸጉሯን ሳትሰራ መጣች ላላችሁ ሰዎች ዛሬም ውሃ እያዘጋጃችሁ እንዲሁም ደግሞ አነስ ካለ ማጥሚት እያዘጋጃችሁ ጠብቁ እስከ ማታ ድረስ ማለት ነው። ቪዲዮውን የምናየው ይሆናል የኛ ውድ ቤተሰቦች ማለት ነው። ብሩክ አለማየሁና ሃይማኖት ታደሰ የሚዲያው መሪዎች ናቸው። ጉዞ ወደፊት እኛ የመዝናናት ወክ የሚል የተለያዩ ቪዲዮዎች ከናንተ ብዙ እንጠብቃለን። ወደፊት የምናየው ይሆናል። ቤተሰቦችም ተኮሩባቸዋላችሁ እንጂ አታፍሩባቸው ማለት ነው። እንግዲህ ደግሞ ያው ክረምትም እየመጣ ነው። በእርግጠኝነት ሳምሪም ትመጣለች ብዬ አስባለሁ እነ ብሩክ ጋር ማለት ነው። ሳምሪም ከነሱ ጋር አብራ ምትሰራ ይመስለኛል። ባይዘወይ በጣም ተናፍቃለች እሷ ራሱ 12ኛ ክፍል ነው ዘንድሮ 12ኛ ክፍል ከመጣች እንግዲህ ቤካ ጋር ያው ሽር ጉድ ነው በሉኝ እና ብቻ ያው ለሃይሚ ጓደኛ ትሆናለች። ብዙዎቻችሁ ሃይሚ ጓደኛ የላትም ምናምን ትላላችሁ። ባይዘው እሷ መውጣት ስለማትፈልግና ወይ ደግሞ ጓደኞቿን ማውጣት ስለማትፈልግ ይሆናል እንጂ የሰው ልጅ ሆኖ ጓደኛ የሌለው ሰው አይኖርም። ይኖራል ግን በመጠኑ በገደቡ ይመስለኛል እንደምናውቀው ማለት ነው። እና ብዙ ጊዜ ደግሞ የሴት ጓደኛም አስፈላጊም አይደለም። ብሩኬም አብራ አደጉ ናቸው እንጂ ሌላኮ ወጣ ያለ ጓደኛ ብዙም የለውም። ያው በየቲክታኩ የሚገናኙት እናገኝ ሲሉት ምናምን ነው። ሴት ልጅ ደግሞ እንግዲህ ያው ሃይሚ እናገኝሽም ስትባል የምትወጣ አይነት ሴት አትመስለኝም። አላቅም ይሄ ራሷ ፍላጎቷና ምኞቷ ነው። ያ ግጥም የሚገጥመው ልጅ እንደውም ትናንትና ለምንድነው ሻይ ቡና ማጥተው ለምንድነው ማጥተው ሲል ነበር እሱ ራሱ። ከዛ ኮሜንት ስር አይመለከትም፣ በሰው ፕራይቬት አትግባ። እውነት እኮ ነው፣ በሰው ፕራይቬት መግባት አያስፈልግም። ለምሳሌ ሃይሚ መውጣት ብትፈልግ ብሩክ ያትውጫ አይላትም በእርግጠኝነት አይደል እንዴ? ስለዚህ የማትፈልግበት ምክንያት እሷን ኢንተርቪው አድርጎ መጠየቅ የተሻለ ነው ብዬ አስባለሁ። ዝም ብላችሁ በግምት ሃይሚ ብሩኬ ስለማያምናት አይለቃትም እያላችሁ የምታወሩም አላችሁ። እና የማመን ያለማመን ጉዳይ ብሩክ እንኳን ያለበት አይመስለኝም። ሃይሚም ብትጠራጠርም ብሩክን ትወደዋለች፣ ታምነዋለች። ስለዚህ ሁሉም ነገር እኛ በምንፈልገው መንገድ እኛ በምናስበው መንገድ ልጆቹን ጭንቅላታቸው ላይ ያልሆነ ነገር እንዲጻፍባቸው ማድረግ የለብንም ብዬ አስባለሁ፣ እኔ የራሴ አመለካከት። ከዛ በተረፈ የዛሬውን ፕሮግራም ማታ ዘና ፈታ ያለ ፕራንክም ከሆነ የምንስቅበት የምንደሰትበት ቪዲዮ እንደሚሆን ተስፋ አደርጋለሁኝ። ቻናሉን ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም እንግዲህ ሃይሚ በድጋሚ ትልቅ መድረክ ላይ በራሷ ጸጉር መጣለች። ለምን ዊግ ሳላረገች ለምን ካልተሰራች የምትሉ ሰዎች ደግሞ ዛሬ ምን እንደምትሉ እንሰማችኋለን ማለት ነው። ከዛ በተረፈ እንግዲህ ሃይማኖት ታደሰ በራሷ የምትተማመን ሴት መሆኗን ያው ከአንዴም ሁለቴም ማስመስክራለች። ይሄ ግልጽና ግልጽ ነው። ሰው
የሰው ልጅ ባለባበስ በተሰራ በጸዳ አይደለም የሚፈቀረው። ብሩክ አለማየሁ ከመጀመሪያው ማንነቷን ያውቃል። እያወቀም ነው ያፈቀራት። ተሰራችም አልተሰራችም ለሱ ሁሌ ዳይመንድ ናት፣ ለውጥ የላትም። ይሄን አስረግጬ ልነግራችሁ ፈልጋለሁ። ሀይሚም ደግሞ ብሩኬ አማረም አላማረም ተሰራም አልተሰራም ወፈረም ቀጠንም አምናና ወዳ ያፈቀረችው ልጅ ነው። ማንም ከሷ የሚወስደው የለም። ማንም ከሷ የሚነጥለው ሰው የለም። ይሄንን እየመረራችሁ ዋጥ አድርጉት። ግን እንደ ሀሳብ እንደ እህትነት ሀሳብ መስጠት ይቻላል። ለምሳሌ እንዲህ ብታረጊ እንዲህ ቢሆን በቃ ሀሳብ በተሰራ ቪዲዮ ሀሳብ መስጠት ይሄ የእህትነት ነው። ከዛ ውጭ ግን እንደዚህ አስመስለህ ይዛሃት መጣ እንደዚህ አድርገ ሲጀመር ፈጣሪ ሲሰራ እኮ ውበታችንን ለየግላችን የራሳችን ውበት አለ እና ራሳችን መልክ ሳናይ ደግሞ ሰው እንደዚህ ይሆናል ትንሽ ይደብራል አይደል? እንዴ ጋይስ፣ ለማንኛውም ዛሬም ደገመችላችሁ። ምን እንደምትሆኑ ማታ ምን ያያችሁ ይሆናል። ንፋስ አለ በር ላይ። እንግዲህ ድምጼ ትንሽ ካልተሰማ በጣም ይቅርታ ጠይቃለሁ። መልካም የቀለበት ፕሮግራም። ብሩኬ እንግዲህ ጸጥ ባለበት ወይ ቀለበት ሊያደርግ ነው ወይ ፕራንክ አድርጓት ነው ሀይሚን። ለማንኛውም ምን ይሆናል። መልካም ምሽት ይሁንላችሁ። ባይ ባይ። ካወቃችሁ ኮሜንት ስር ንገሩኝ።